አውሬውን በቀጥታ ይዞ መድኃኒቱን መውሰድ በህይወት ለመትረፍ ብቸኛው አማራጫችን ሆኗል። ክርስቲም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገናኛለን። አንድ ጉዳይ ከጀመርን ሰንበትበት ብለናል። አቤልን ነፃ የማውጣት ጉዳይ። ከዛ በኋላ ግን ብዙ ነገሮች ገጠሙን። ነገሮችን በድል እያከናወንን ጥሩ ሁኔታ ላይ እንገኘ ነበረ። ከዛ በኋላ ግን አንድ አስደንጋጭ ነገር ገጠመን። ምንድነው የገጠመን አስደንጋጭ ነገር? በአውሬ የመነከስ ጉዳይ። የአውሬ ምንድነው? እንደምናየው እንደምናውቀው ተራ የሆነ አውሬ አይደለም። ከዚህ በፊት እንዳያችሁት እንደምታውቁት ሌላም አውሬ ጫካ ውስጥ የሚገኝ ብቻ አይደለም። ባዕድ አምልኮ፣ የሰይጣን አምልኮ ሳይቀር የሚፈጸምበት አውሬ ነበረ። የአውሬ እንግዲህ በአንድ ጥቆማ መሰረት ማይክሮቺፕሱን ጨምሮ ይሰሩበታል የተባለበት ወይም ደግሞ ያ ባዕድ አምልኮ ይደረግበታል ወደ ተባለበት ግቢ ነበረ በቀጥታ ያመራ ነው። ከዛ በኋላ አንድ የሚቀለብ አውሬ ያ ባዕድ አምልኮ ወደሚደረግበት ግቢ ገጠመን። ያ አውሬ ነክሶን ሄደ። ከዛ በኋላ ደግሞ አስደንጋጭ ነገር ሰማን። የአውሬ ዝም ብሎ አውሬ አይደለም። ከነከሰ በኋላ በህይወት ለመቆየት ከ10 እስከ 15 ቀን ነው የሚፈጅብህ። ከዛ በኋላ ግን መድኃኒቱን ካላገኘ ትሞታለህ የሚባል ነገር ነበር የሰማነው። እንግዲህ ምናልባትም ተራ ተረት ነው እውነት ነው የሚለውን እንግዲህ ለማረጋገጥ ነበረ እንደ ጉዳይ ያያዝ ነው። ከዛ እንግዲህ አንዳንድ ሰዎችን ለማግኘት ሞከርን። ሰራተኛ የተባለችውንም ሴት ጨምሮ ምን ነበር የነገረችን ታሪክ። ከዚህ በፊት አንድ ሰው ከዛ ቤት ውስጥ የሚገበሩትን ወርቅ ጨምሮ ብዙ ቁሳቁሶችን ለመስረቅ ገብቶ ነበረ። ከዛ በኋላ ከገባ በኋላ ግን ይሄ ሰውዬ ተነከሰ በአውሬው። ከተነከሰ በኋላ 10 ቀን ቢቆይ ነው። ከዛ በኋላ ግን ህይወቱ አልፋለች ነበር ያለችን። ያ በጣም ለኛ አስደንጋጭ ነበረ። እውነት እንደሰማነው ተረት ነው ወይስ ይሄ ነገር እውነት ነው የሚለውን ማረጋገጥ ነበረብን። እንደሰማነው ደግሞ እውነት ሆኖ አገኘ ነው። ይሄ ነገር ምንድነው መድኃኒቱ ምንድነው ማርከሻው ብለን ለመጠየቅ ነበር የሞከርነው። ማርከሻው ከዛው ከአውሬው የሚወሰደው ነገር ወይም ደግሞ ፕሮፌሰሩን ቀጥታ መያዝ ነበረ። እነዚህ ሰዎች ናቸው የሚያውቁት ነበረ። ከፋርማሲስቱም ጨምሮ እዛ አካባቢ እነሱ እንደ ሕክምና ባለሙያ ያሰለጠኗቸውም ሰዎች የነገሩን ነገር ይሄን ነበረ። ይሄ ደግሞ ለኛ በጣም አስደንጋጭ ነበረ። ከዚህ በኋላ በህይወት ለመቆየት ያለችኝንም ቀን እንኳን ይሄ ነገር እውነት እንኳን ቢሆን ያለችኝን ቀን ተጠቅሜ አውሬውንም ሆነ ፕሮፌሰሩን በቁጥጥር ስር ለማዋል የተቻለኝን ጥረት እያደረኩ ያለውበት ሁኔታ ላይ ነው ያለሁት። ምክንያቱም እነዚህ ሰዎች ቀላል ሰዎች አይደሉም። እያደረጉ ያሉት ነገር እየሰሩት ያሉት ፕሮጀክት ሚሽናቸውን ሳይቀር ሰምታችኋል፣ ምን አይነት ሁኔታ ላይ እንዳሉ። ትልቅ ሆስፒታል ሳይቀር ኢትዮጵያ ውስጥ እየገነቡ ነው። ምን አይነት ሆስፒታል ደግሞ እንደነበረ ከፕሮግራሞቻችን የተመለከታችሁት ነበረ። በጣም ትውልድ ለማጥፋት እየሄዱ ያሉ ሰዎች እንደሆነ ተመልክታችኋል። እንግዲህ ምንድነው ማድረግ ያለብን? ይሄ አውሬ የት ነው ያለው? ከዛ በኋላ ከጠፋ በኋላ ወዴት ነው የሄደው የሚለውን ነገር ለማጣራት ስንሞክር ጫካ ውስጥ የአካባቢው ሰዎች ሳይቀር አንድ የሚረብሽ አውሬ ገብቷል። ያንን ድምጽ ከዚህ በፊት ሰምተነው አናቅም ነበር ያሉት። ያ አውሬ በጣም ያጓራል፣ ለሊት እንቅልፋችንን ሳይቀር ይነሳናል፣ በጣም ከባድ ሁኔታ ውስጥ ነው ያሉን የሚል አንዳንድ የአካባቢው ሰዎች እዛ ጫካ አካባቢ ያሉ ሰዎች ነበር እንደ ጥቆማ የነገሩን። እኛ እንግዲህ ያለውን ነገር በጣም መሳሪያ ታጥቀን ኃይሎችን ሳይቀር ሰብሰብ አድርገን ነበር ወደ ጫካ የገባ ነው። ጫካውን ሙሉ በሙሉ በሚባል ደረጃ በአራቱ ማዕዘን በመውጫዎቹ በሙሉ ከበብን። ውስጥም የተወሰኑ ኃይሎች መሳሪያ ሳይቀር ታጥቀው ገባን። ከገባን በኋላ ምንድነው የገጠመን? በጣም ጭር ያለ ሰው ዝር የማይልበት ጫካ ነበር። ከዚህ በፊት እንደምናውቃቸው ጫካዎች ሰዎች የሚንቀሳቀሱበት የተለያዩ ሰዎች የሚኖርበት ቦታ አልነበረ። በጣም ጭር ያለ የሚያስፈራ ጫካ ነበር። እዛ ጫካ ውስጥ ምንም አይነት ሰው አላገኘንም ነበር። ያገኘነው አንድ ሰው ብቻ ነበር። ማን ነው ያ ሰው? ለምንድነው እዛ ጫካ ውስጥ የተገኘው የሚለውን እንግዲህ ከፕሮግራማችን የምንመልሰው ይሆናል። ምክንያቱም እዛ ጫካ ውስጥ ያለው የአውሬ ብቻ ነው። ከዚህ ሲሄድ እንኳን ተፈቶ የሚያመልጠው የአውሬ የሚገባው ወይም ደግሞ አውሬውን የሚያድነው ሰው ወይም ደግሞ የሚመግበው ሰው እስከሚጠራው ድረስ እዛ ጫካ ውስጥ ነው የሚቆየው። እሱ ከጠራው በኋላ ነው ወደዚህ ወደ ማደሪያው ወደሚገበርበት ቤት የሚገባው የሚል ነገር እንዳለ ሰምታችኋል። እናንተም እኛም የሰማነው ጉዳይ ነው። ከዛ ባሻገር ግን ያገኘነው ሰው ማንም ሰው በሌለበት አውሬ የተባለው እንኳን በሌለበት ነው ያገኘነው። ከዛ በኋላ ይሄን ሰው ከያዝን በኋላ ሙሉ ጫካውን ለማሰስ ሞከረን። አውሬውን የሚቀልበው ሰው ነው ወይስ ማን ነው የሚለውን እንግዲህ ዛሬ ከፕሮግራማችን የምናረጋግጥ ይሆናል። እኔም እንግዲህ በጣም ከባድ ሁኔታ ውስጥ ነው ያለሁት። ይሄ ነገር ከእለት ወደ እለት እየባሰብኝ ያለበት ሁኔታ ላይ ነው። አሁንም እንግዲህ እንደተለመደው በጣም ብዙ ማስታገሻዎችን እየዋጥኩም እየተወጋውም ነው ወደዚህ እየገባ ያለሁት። በጣም ከምታስቡት በላይ አቅሜን ሁሉ እያዳከመው ነው። እንግዲህ ምን እንደሚፈጠር እኔም አላቅም። በጣም ከባድ ሁኔታ ውስጥ እንዳለሁ ግን ይሰማኛል። እናንተም እንግዲህ
እንግዲህ ከዚህ በላይ በጸሎታችሁ እንድታግዙኝ እንድትረዱኝ እፈልጋለሁኝ። ከናንተ ሌላ በጣም ምንም የምፈልገው ነገር የለም። ቤተሰቦቼ ናችሁ፣ እንደ ቤተሰብ ነው እኛና እናንተ በዚህ ሰዓት ይሆን ነው። ስለዚህ በጸሎታችሁ ሳይቀር እንድታግዙኝ እንድትረዱኝ እፈልጋለሁ። መላቀም የሚፈጠረውን እንደነገርኳችሁ ነው። በጣም ሰውነቴን እያዳከመኝ አቅሜን ሁላ እያሳጣኝ ነው ይሄ ነገር ያለውና ጸሎታችሁ ከምንም ጊዜ በላይ የሚያስፈልገኝ ሰዓት አሁን ነው።